እንግዲህ ሄርሜላ ይሄን ነገር ታደርጋለች ብሎ ማንም የጠበቀ ሰው የለም ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። አንዳንድ ነገሮች ተፈጥረዋል። ዛሬም እንግዲህ በእነሱ ላይ ሰፋ ያሉ ማብራሪያዎችን እንሰጣለን። የራሳችንን ሀሳብ አስተያየት እንሰነዝራለን ማለት ነው። እናንተም እንግዲህ እናንተን የራሳችሁን ሀሳብ አስተያየት ኮመንት ላይ እንድታሰፍሩልኝ ጠይቃለሁ። ከወዲሁ ግን ስለምታደርጉልኝ ላይክ፣ ስለምጽፉልኝ ኮመንቶች እጅግ በጣም አድርጌ አመሰግናለሁ። እንግዲህ ወደ ዛሬው ነገራችን ስናልፍ እንግዲህ ትላንትና ማታ የሩታን እርግዝና እንግዲህ መረጋገጡን ሰምተናል ማለት ነው። ይሄ እንግዲህ ደስ የሚል ዜና ነው። ሁላችንም ደስ ብሎናል እውነት ለመናገር እና ይሄንን ነገር እንግዲህ በአብርሃምና በሄርሜላ በኩል የታመነ ነገር አልነበረም። ነገር ግን ያው ሄርሜላ ትንሽ የተጠራጠረች ነበር። እውነቷን ሊሆን ይችላል ተቀበላት ምናምን እያለችው ነበር አብርሃም ግን ፈጽሞ እውነት እንዳልሆነ ነበር ሲናገር የሰማነው ባለፈው ማለት ነው። እንግዲህ ትላንትና እውነታው ተረጋግጧል። ይሄንን ጉዳይ ደግሞ እንግዲህ ሄርሜላ ሰምተናል። በነገራችን ላይ እስከዛሬ ድረስ ደስታ ምንም የተናገረው ነገር የለም ስለ ሩታ እርግዝና መቀበልም አለመቀበልም ተቃውሞውንም ምኑንም አልሰማንም ማለት ነው። እንግዲህ የደስታንም ምላሽ የምንጠብቅ ነው የሚሆነው። ነገር ግን ለዛሬ ያው ሄርሜላ እንግዲህ የራሷን መልስ የራሷን ሪያክሽን እንግዲህ አሰምታለች ማለት ነው። የሩታ እርግዝና እርግጥ መሆኑን እንግዲህ የሚያሳውቁ ነገሮችን ይዘውላት ዳኒና ሜሪ ቤቷ ሄደው ነበር። ቤቷም ሄደው እንግዲህ የምርመራ ውጤቱን አሳይተዋታል ማለት ነው። የሩታን እርግዝና እንግዲህ ያው አምና መቀበል አልፈለገችም ሄርሜላ፣ ምክንያቱም አብርሃምን ትወደዋለች፣ ከአብርሃም ጋር መለየት አትፈልግም። እኛም እንግዲህ ስንል የነበረው ይሄንን ነው። የሩታ እርግዝና እውነት ከሆነ ሄርሜላ ምን ትወስናለች እያልን ነበረ። አብርሃምን ጥላው ትሄዳለች ወይንስ ከአብርሃም ጋር አብራ ለመቆየት ትወስናለች እያልን ነበርና ትላንት እንግዲህ ሜሪና ዳኒ ቤቷ ሄደዋል። ይዘውላት ሄደው እንግዲህ አሳይተዋታል። ትንሽ ያው በንግግሮችም ሊያበሽቋት ምናምን ሞክረዋል። እንግዲህ ሄርሜላ ምንድን ነው ያለችው? ሩታ እርጉዝ ልትሆን ትችላለች፣ ነገር ግን ያረገዘችው ከአብርሃም አይደለም የሚል ሀሳብንም ስትሰነዝር ሰምተናል ማለት ነው። እንግዲህ እርግጠኛ ሆና ነበር ይህንን ነገር ስትናገር የነበረው አብርሃም ጋር ምንም እንዳላደረጉና አብርሃም የልጇ አባት ሊሆን እንደማይችል ስትናገር ሰምተናል ማለት ነው ሄርሜላ። እንግዲህ ይህንን ነገር አብርሃም ራሱ ባለፈው ሲቃወም ምናምን ሰምተናል። ነገር ግን አብርሃም እርግጠኛ ሆኜ የምነግራችሁ አብርሃም ያውቃል፣ ሁሉንም ነገር ያውቃል። አውቆ እያስመሰለ ነው እንጂ እንግዲህ ሩታ ያረገዘችው አብርሃም ከራሱ እንደሆነ በደንብ ነው የሚያውቀው። ግን መናገር አይፈልግም። ሄርሜላንም ላለማጣት ሊሆን ይችላል ወይ ደግሞ ክብሬን ይቀንሳል ብሎ ስለሚያስብ ሊሆን ይችላል። እሱን አናውቅም። ነገር ግን አብርሃም በደንብ ነው የሚያውቀው ሩታ ጋር ባደረጉት ነገር ልጅ እንደተፈጠረ በጣም እርግጠኛ ነው። ምክንያቱም ይህንን ያልኩበት ምክንያት ምን መሰላችሁ? የመጀመሪያ ጊዜ ሄርሜላ ጋር አገናኝቷት እርጉዝ እንዳልሆነች ንገሪያት እያለ ሲጠይቃት ሩታ ምን ነበር ስትለው የነበረው? ካላመንክና ሆስፒታል እንሂድ፣ አሁኑኑ ሆስፒታል እንሂድ እያለች ስትጠይቀው ነበረ። ነገር ግን ሆስፒታል መሄድ አልፈለገም። በቃ ፈርቷል። ህሊናው ያውቀዋል እውነት እንደሆነ። ስለዚህ መቀበል ነው እንጂ ያልፈለገው ህሊናው በደንብ እውነት እንደሆነ ያውቃል። የዛኔ ሆስፒታል መሄድ ጭራሽ አልፈለገም ነበር። ሄርሜላ ደግሞ በተራዋ ይህንን ነገር አምና መቀበል አልፈለገችም። ምክንያቱም አብርሃምን ትወዷለች፣ ከአብርሃም መለየት አትፈልግም። ነገር ግን ደግሞ ይሄ የማይቀየር እውነት ነው። በቃ አለቀ። ሩታ እርጉዝ ናት። በቃ ወደኋላ የሚመለስ ነገር ሊጠፋ የሚችል ምናምን ነገር አይደለም። ተረግዞ ቀኑን ጠብቆ የሚወለድ ነገር ነው። ስለዚህ ይህንን ነገር ጭራሽ አምና መቀበል አልፈለገችም። ሩታ እርጉዝ ልትሆን ትችላለች፣ ነገር ግን ከአብርሃም አይደለም እያለችላ እንግዲህ ስትከራከርም ሰምተናታል ማለት ነው። ከዛ በተጨማሪ እንግዲህ ሁላችንም ያልጠበቅነውን ነገርም ስትናገር ሰምተናል ማለት ነው። ይህ እንግዲህ ያው ለሁላችንም ሰርፕራይዝ ነው እውነት ለመናገር፣ ምክንያቱም የጠበቅነው ነገር አይደለም። መቼም ቢሆን አንጠብቀውም። እኔ እንደ ግል ሄርሜላ ከአብርሃም ለመለየት ቅድመ ሁኔታዎችን ታስቀምጣለች ብዬ አላስብም። ምክንያቱም በቃ የሚያሳዩን ነገር እንደሚዋደዱ ነው፣ ማንም እንደማይለያቸው ነው ቃል የሚገባቡት ምናምን እና ይህን ነገር ስናይ የፈለገ ነገር በመካከላቸው ቢፈጠር አብርሃምና ሄርሜላ ላይለያዩ ይችላሉ የሚልን ሀሳብ በትንሹም ቢሆን እንድናስብ እያደረጉ ነበር የከረሙት። ዛሬ ግን ምንድነው የተፈጠረው ነገር? እነ ሜሪ እና ዳኒ እንግዲህ ምንድነው ሲጠይቋት የነበረው? የምር ሩታ ያረገዘችው ልጅ የአብርሃም ከሆነ ከአብርሃም ለመለየት ትፈልጊያለሽ፣ ታስቢያለሽ ምናምን እያሉ ሲጠይቋት ነበርና አዎ እለያለሁ የሚል ቃልን ተናግራለች ሄርሜላ ማለት ነው። በቃ የምርም ልጁ የአብርሃም ከሆነ እንለያያለን እያለች ሁላ ስትናገር ሰማውና በጣም አስገረመኝ ነገር። እኔ በጣም ነው ያስደነገጠኝ። ምክንያቱም ከሄርሜላ ይህንን ነገር አልጠብቀውም። እወደዋለሁ ከምትለው ልጅ እለያለሁ ርቀዋለሁ ምናምን የሚልን ቃል ታወጣለች ብዬ አላስብም። ምክንያቱም ባለፈውም እንግዲህ ከአብርሃም ልለይ ነው ብላ ስታለቅስ ነበረ። በጣም ስትጎዳ ስታዝን ምናምን አይተናታልና አሁን እኮ አብርሃም ዞሮ አንድ ልጅ አለው። አንድ ልጅ ነው የጨመረው፣ ሁለተኛ ልጅ ማለት ነው። ስለዚህ
ሁለተኛ ልጅ ከጨመረ ግን እለየዋለሁ እያለች ነው ማለት ነው ሄርሜላና ፍቅራቸው ያን ያክል አይደለም ብዬ እንዳምን አድርጎኛል። ምክንያቱም ሰው እኮ ፍቅር ካለበት የፈለገ ነገር ቢመጣ ሊለያየው አይችልም። በቃ አንድ ቀን በተከሰተ ስህተት ልጅ ተረግዟል። ስለዚህ በዛ ምክንያት ደግሞ ሄርሜላ ልትለየው እንደምትችል እንግዲህ ስትናገር ሰምተናል ማለት ነው። ለማንኛውም ግን ይሄ ነገር ያው እኛን በጣም ነው የሚያስደስተን። ምክንያቱም አብርሃምና ሄርሜላ ተለያዩ ማለት አብርሃምና ሩታ አንድ ላይ ሆኑ ማለት ስለሚሆን ማለት ነው። ስለዚህ ይሄ ነገር እንግዲህ በጣም አስደንቆኛል ከሄርሜላ አፍ ይሄ ነገር መውጣቱ ማለት ነው። ነገር ግን እንደኔ ሀሳብ እኔ ሩታ እንደውም አብርሃምን አሁን ላይ እንድትቀበለው ሁላ አልፈልግም። በቃ ምክንያቱም በቃ ለሩታ የሚመጥን አይነት ሰው ነው ብዬ አላምንም። አብርሃም በአስተሳሰብ ብትሉ በስብዕና ብትሉ ባላቸው ጸባይ ለትዳር የሚሆን ሰው ነው ብዬ አላምንም አብርሃምን እና ሩታን ድጋሚ እንዳይበድላት አብሯት ሆኖ ደግሞ ድጋሚ ስቃያዋን እንዳያበዛው እፈራለሁ እና የሆነ ለሩታ የሚመጥናት ሰው አይደለም ብዬ ነው የማምነው አብርሃምን እና ሩታ ሰላሟን እንደጠበቀች እንደውም ብቻዋን ብትኖር የተሻለ ነው የሚል ሀሳብ አለኝ። ለማንኛውም ግን ያው ለልጆቻቸው ሲባል ደግሞ አንድ ላይ እንዲሆኑ ግዴታ ይሆናል ማለት ነው። ያው ተፈጥሮ አንዳንድ ጊዜ በቃ ህይወት ራሷ በምትወስደን መንገድ ነው ልትወስደን የምትችለው እኛ ባሰብነው ሳይሆን። ስለዚህ ያንን ነገር ደግሞ ያው የግድ መቀበል አለብን ከተፈጥሮ ጋር መጋፋት ስለማንችል ማለት ነው። ለማንኛውም ግን ከሄርሜላ አፍ ይሄ መውጣቱ እኔ ዛሬ በጣም አስደንግጦኛል። ምክንያቱም አብርሃምን በቅድመ ሁኔታ ነበር ማለት ነው ስትወደው የነበረው። ፍቅር ቅድመ ሁኔታ የለውም። ፍቅር ሰውን ስትወዱ ዝም ብላችሁ ነው ያለ ገደብ ነው የምትወዱት በቃ። ነገር ግን አሁን ላይ ምንድነው እየሆነ ያለው? ሄርሜላ የራሷን ቅድመ ሁኔታ አስቀምጣለች ማለት ነው። ሩታ እውነትም ያረገዘችው ልጅ አብርሃም ከሆነ አብርሃምን እርቀዋለሁ እለየዋለሁ ብላለች ማለት ነው። ነገር ግን ይሄ ያው ዛሬ ከሄርሜላ አፍ ይውጣ እንጂ ባለፈውም አብርሃም ራሱ እየነገራት ነበር። እውነት ሩታ እርጉዝ ከሆነችና ያረገዘችው ከኔ ከሆነ ትለየኛለሽ፣ በቃ ጥለሽኝ ትሄጃለሽ እያለ ሁላ እንግዲህ ሲነግራት ነበረ ለሄርሜላ። ያንን ነገር እንግዲህ ዛሬ ሄርሜላ የአብርሃምን ሀሳብ መቀበሏን አስረግጣ ነግራናለች ማለት ነው። እንግዲህ ያው እርግዝናዋ ተረጋግጧል። ያረገዘችው ልጅ አብርሃም ነው አይደለም የሚለውን ደግሞ አረጋግጠው ሄርሜላና አብርሃም አብሮ ይቀጥላሉ አይቀጥሉም የሚለውን እንግዲህ ወደፊት የምናየው ነገር ነው የሚሆነው ማለት ነው። ለማንኛውም እንግዲህ ለዛሬ ያለን ሀሳብ አስተያየት ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። እውነት ሩታ እርጉዝ ከሆነችና ያረገዘችው ከኔ ከሆነ ትለየኛለሽ፣ በቃ ጥለሽኝ ትሄጃለሽ እያለ ሁላ እንግዲህ ሲነግራት ነበረ ለሄርሜላ። ያንን ነገር እንግዲህ ዛሬ ሄርሜላ የአብርሃምን ሀሳብ መቀበሏን አስረግጣ ነግራናለች ማለት ነው። እንግዲህ ያው እርግዝናዋ ተረጋግጧል። ያረገዘችው ልጅ አብርሃም ነው አይደለም የሚለውን ደግሞ አረጋግጠው ሄርሜላና አብርሃም አብሮ ይቀጥላሉ አይቀጥሉም የሚለውን እንግዲህ ወደፊት የምናየው ነገር ነው የሚሆነው ማለት ነው። ለማንኛውም እንግዲህ ለዛሬ ያለን ሀሳብ አስተያየት ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።